የተሸከመ ሰው አባ ዓለምን በቃይ ብለው ስጋቸውን ጥለው ሌሊትና ቀን በገዳም ውስጥ በጾምና በጸሎት የሚኖሩትን አባቶች ለቪዲዮ እይታ ወይም ኮንተንትና ለገንዘብ ማግኛ ማድረግ እስከመቼ ይቀጥላል? ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ሰሞኑን በማህበራዊ ሚዲያ ላይ እጅግ ከፍተኛ ቁጣንና ውይይትን ያስነሳው የእሸቱ ቪዲዮ ጉዳይ የብዙዎችን ትኩረት ስቧል። በአንድ በኩል ደግሞ እሸቱ አልቅሷል። አንዳንዶቹ ድርጊቱን የገዳማትን ክብር መንካትና ስርዓት ማፍረስ ሲሉ ከውነውበታል። ሌሎች ደግሞ ነገሩ ከእውነት የራቀና የተጋነነ ወሬ ነው በማለት እየተከላከሉ ይገኛሉ። ለመሆኑ እውነታው ምንድነው? እሸቱ ገዳም ውስጥ የበላው ምግብ ምንድነው? ይህ ቪዲዮ የተሰራበት ትክክለኛ አላማስ ምንድነው? ዛሬ ሁሉንም መረጃዎች አደባባይ ወጥተን እንነጋገራለን። በማስረጃ ያገኘናቸውን ቪዲዮዎች ለእናንተ ሸር ልናደርግ መጠናል። እናንተ የሚጠበቅባችሁ ከቪዲዮው ፍጻሜ ጋር አብራችሁ እንድትቆዩ እንጋብዛለን። ምን ይመስላል? ጉዳዩ ከመሰረቱ ስንጀምረው እሸቱ በቲክቶክ እና በዩቲዩብ ወይም በተለያዩ ማህበራዊ ሚዲያዎች ላይ አጫጭር ቪዲዮዎችንና ረዣዥም ቪዲዮዎችን የሚለቅ ወይም ደግሞ የሚታወቅ የይዘት አዘጋጅ ነው። ሰሞኑን ደግሞ ወደ አንዱ ገዳም በመሄድ ከአንድ የገዳም አባት ጋር በመሆን የሰራው ቪዲዮ በማህበራዊ ሚዲያ ላይ ተለቀቀ። ቪዲዮ እንደተለቀቀ ግን ነገሮች ባልተጠበቀ መልኩ ተቀጣጠሉ። ብዙዎች የተሰማቸውን ከፍተኛ ቅሬታ እንዲያሉ ገለጹ። ዓለምን ንቀው የገቡ አባቶችን ቪዲዮ ላይ አቅርቦ የመመገቢያ ሳህናቸውንና ህይወታቸውን ፎቶ እያነሱ ማህበራዊ ሚዲያ ላይ መለጠፍ ፍጹም ተገቢ አይደለም ይላሉ። ይህ የሰዎችን ማንነት ዝቅ ማድረግና ለቪዲዮ ማታለያ መጠቀም ነው ይላሉ። እንዲያውም አንዳንዶች ጉዳዩን ይበልጥ በማጋነን ቪዲዮውን ያወረደው ሰው ሰብስክራይብ እንዳያደርገው ሪፖርት እንዳይደረስ ከመጠየቅ ደርሷልም የተባለበት ደረጃ አለ። ይህ እንግዲህ በአንድ በኩል ያለውና የብዙዎችን ቁጣ የቀሰቀሰው ጎን ነው። በአንድ በኩል ደግሞ በተለያዩ መረጃዎች የምናየው ደግሞ እውነቱ ምንድነው ስንል ደግሞ እውነቱ ይህ ብቻ ነው የሚሉም አሉ። ሙሉውን ዶክመንተሪ አይተናል የሚሉ ወገኖችም ደግሞ ፍጹም የተለየ መረጃ ይዘው ወጥተዋል ይላሉ። በማህበራዊ ሚዲያ ላይ የሚናፈሰው ወሬና እውነተኛው ቪዲዮ ሰማይና ምድር ናቸው ይላሉ። ለመሆኑ እሸቱ የገዳሙ አባት የሰጡትን ምን አይነት ምግብ ነው የበላው? በሁለተኛው ወገን ማብራሪያ መሰረት እሸቱ የበላው ምግብ ቁርፍ የተባለ የተለመደ የገዳማውን ምግብ ነው። ቁርፍ ማለት በገዳማት ውስጥ የሚዘጋጅ ለረጅም ጊዜ የሚቀመጥ ድርቆሽ ወይም የደረቀ ምግብ ነው። ይሁን እንጂ ማህበራዊ ሚዲያ ላይ አንዳንድ ሰዎች ነገሩን በማጋነን ይህ ምግብ መንፈስ ቅዱስን ያወርዳል የሚል የተሳሳተ ትምህርት እንደተላለፈበትም አድርገው አውርተዋል። በአንዳንድ በኩል ደግሞ ይህ ምግብ የሰው ቆሻሻ ነው የሚልም ላነጋገሩ በጣም እስከሚያስቀይም ድረስ የተናገሩ አሉ። እንግዲህ ይህ እውነታው ምንድነው የሚባል እንግዲህ ትክክለኛ መረጃውን የሰጡ የገዳም አባቶች አሉ። በሁለተኛው ወገን ማብራሪያ መሰረት ደግሞ እሸቱ የበላው ምግብ ምንድነው ስንግን አሁንም በሁለት በኩል አንዱ ቁርፍ ማለት በገዳማት ውስጥ የሚዘጋጅ ለረጅም ጊዜ የሚቀመጥ ከዛፍ የሚዘጋጅ ስሩ የዛፍ ስር የሚገኝ ነው። ይህም በጣም የሚመር ነው። ይህም እንግዲህ መራራነቱን የራሱ የሆነ የኦርቶዶክስ ተዋህዶ የራሱ የሆነ ሚስጥር አላት ነው። እንግዲህ ተከላካዮች ግን ይህ በፍጹም ውሸት ነው፣ በቪዲዮ ላይ አባቱ እንዲህ አላሉም፣ የገዳም አባቶች እንደዚህ አላሉም ይላሉ። ስህተት በትክክለኛው መንገድ ማረምና ወንጌልን በወንጌል መንገድ ማስተማር ሲቻል ጉዳዩን ከሌሎች ሃይማኖቶች ጋር በማያያዝ ማህበራዊ ሚዲያ ላይ ማናፈስ ተገቢ እንዳልሆነም ይከራከራሉ። እውነት ነው። ይሄ እንግዲህ አንዳንዶች በጣም በማገባቸው እየገቡ በጣም ይከራከራሉ። እንግዲህ ሁለቱም ወገን ካየን በኋላ እኛ እንደ ማህበራዊ ሚዲያ ተጠቃሚ ሆነን እና እንደ አንድ አማኝ ወይም እንደ አንድ ሃይማኖተኛ ሆነን እንደ ይዘት አዘጋጅ ምን መማር አለብን? እዚህ ቪዲዮ ላይ ትልቅ ትምህርተኛ መማር አለብን። አንደኛ የሰዎችን እምነት፣ የገዳማትን ክብርና የስርዓቱን ሚስጥራዊነት መጠበቅ የሁሉም ሰው ኃላፊነት ነው። ማንኛውም የይዘት አዘጋጅ ቪዲዮ ሲሰራ ወይም ቪዲዮ ሲያዘጋጅ ለእይታ ወይም ለቪው ለማግኘት ብቻ ሳይሆን የሚሰራው ስራ በሰዎች ስነ ልቦናና እምነት ላይ የሚመጣውን ተጽዕኖ ማሰብ አለበት። በሁለተኛ ደረጃ ደግሞ ለአጠቃላይ ተመልካቾች ትልቅ መልእክት አለኝ።
በአሁኑ ሰዓት የአጭር ቪዲዮዎች ወይም ሾርት ኦር ቲክቶክ ዘመን ላይ ነን። ብዙ ጊዜ ሰዎች የ15 ሰከንድ ቪዲዮ ብቻ አይተው ሙሉ በሙሉ ይፈርዳሉ፣ ይሳደባሉ፣ ይጣላሉ። ነገር ግን ሙሉውን ታሪክ ወይም ሙሉውን ቪዲዮ ሳናይ በሰዎች ላይ ከመፍረዳችን በፊት እውነታውን ማጣራት ተገቢ ነው። ምክንያቱም አንዳንዴ ሰዎች መጨረሻውን ሳያዩ በትንሽ ቪዲዮ ለምሳሌ አንድ ቪዲዮ በጣም መጨረሻው የሚያምር ሆኖ ግን በትንሽ ነገር ሲደርሱ እንትን ይላሉ። ከምንም በላይ ደግሞ ሁሉም ሃይማኖት እንግዲህ በሀገራችን የተለያዩ ሰዎች የራሳቸው የሆነ ሃይማኖት የሚከተሉበታል። ከዚህ አንዷ የሆነችው እንደ ኦርቶዶክስ ተዋህዶ ሃይማኖት ነው። ኦርቶዶክስ ተዋህዶ ሃይማኖት ደግሞ የራሳቸው የሆነ ሚስጥር አላቸው። ይህ ምግብ እንግዲህ ዓለምን በቃይ ብለው ካሁን በፊትም በብዙ መጽሐፍ ቅዱስ የሚነገር ነው። ዓለምን በቃይ ብለው የዓለምን ምግብ የማይበሉ የራሳቸው ምግብ አዘጋጅተው የሚበሉ ይህም የክርስቶስ መራራ ሞትን የተቀበለበት የሚያሳይ ብቻ ብዙ ሚስጥር ያለበት ሲሆን ይህን ግን አውጥቶ በተለያዩ ነገር መናገር በጣም ተገቢ አይደለም። እንዲሁም እሸቱ እንግዲህ የሚያደርገው ነገር አንድ ሰው ጥሩም ሰራ መጥፎም ሰራ የሚያውቀው የራሱ ፈጣሪው ነው። እኛ በሱ ውስጥ ገብተን መፍረድ አንችልም፣ ምክንያቱም የሚፈርደው ፈጣሪ ብቻ ነው። ስለዚህ እኛ በማገባን እየገባን እሸቱ እንደዚህ ያደረገ እሱ ገዳም ሄደ ቀረጸ ይሁንሽ እነሱ በአንድ በኩል የሆነ ፖዚቲቭ ነገሩን ስናስብ ደግሞ የገዳማ እኛ ከዚህ ጣፈጠ ብለን የምንበላው ለነሱ ምንም እንዳልሆነ ዓለምን በቃ እነሱ የዘላለም ህይወታቸውን ምድር ምንም ቢሆን ዘላለም አንኖርባትም፣ ሁልጊዜ የምንኖረው ከሞትነ በኋላ ወይም ደግሞ ዓለምን በቃይ ብለን ከምንሄደው በኋላ ነው። እንግዲህ ዘላለማዊ ኑሮ የምንኖረው ያን ዘላለማዊ ኑሮ ለማግኘት ነው። እንግዲህ አባቶች ይሄን ነገር እየበሉ የሚኖረው ምክንያቱም የራሱ ሚስጥር አለው። ምክንያቱም ከዚህ ያልጣፈጠ ምግብ ስንበላና የጣፈጠ ምግብ ስንበላ እንዴት ነው አስተሳሰባችን የሚሆነው? ውስጣችን በሙሉ ነው የሚቀያየረው። እና ሙስሊም፣ ኦርቶዶክስ፣ ፕሮቴስታንት ሁሉም የየራሱ የሆነ ሚስጥር አለው። በቃ ሁሉም የየራሱ እምነት በሚያምነው እምነት መሰረት የራሱ የሆነ ሚስጥር አለው። ያን ሚስጥር አውጥቶ ግን አደባባይ መዘርገፍ ምን ይሉታል ይሄ? እና አንፍረድ፣ እኛ አያገባንም። አሁን እሸቱ እንደዚህ ሆነ፣ እሸቱ የበላው ምግብ እንደዚህ ነው፣ እሸቱ እኔ ስም ለመጥራት ራሱ በጣም የሚቀርፍ ነው ያወጡት ስምና ይህ በጣም የገዳም አባቶችን የሚያስቆጣ ነው። እርግጥ ነው ሚስጥሩን ቪዲዮ ላይ ማውጣት ትንሽ እሱን ትልል ይችላል። ይሄ ግን የገዳም አባቶቻችን ያላቸውን ጥንካሬ ለማሳየት ነው። እኛ ለአንድ ሰከንድ እንኳን ለአንድ ሰዓት ጾመን እንኳን እስከምንበላ በጣም ነው ምንቸኩለው፣ ያውም የጣፈጠ ምግብ መርጠን። እነሱ ግን ይሄን የጣፈጠ ምግብ ሳይመርጡ የየራሳቸው የሆነ ሚስጥር ስላላቸው የራሳቸው የሆነ ክብር ስላላቸው ይሄን ምግብ በልተው ምን ያክል ደስታ ይሰማቸዋል የሚለውን ነገር መገንዘብ ያስፈልጋልና አብዛኛው ሰው በቃ እንደዚህ ነው። እሸቱም እንግዲህ በአብዛኛው አንዳንዶች ደግሞ ከተለያየ መረጃ አንፃር እንግዲህ የእሸቱ አካውንት ተዘጋ፣ አካውንቱን ሪፖስት እናድርግ፣ አካውንቱን እንደዚህ እናድርግ። ምንድነው የምታገኙት? ሪፖስት አደረጋችሁ ምን አደረጋችሁ? በስራው ራሱ ይጠየቅ። አንድ ኦርቶዶክስ አማኝ ሰው ኦርቶዶክስ የምትከተላቸው ህግ አሉ። እነዛን ህግጋት ተከትሎ ይሄድ እንጂ ማን ነው እሸቱ እንደዚህ ስለቀየረ ሃይማኖቴን እንደዚህ ሆነ ይባላል። ግን ደግሞ ትክክለኛው የሆነውን ነገር በፖዚቲቭ መልኩ ማየት ወይም ሌላ የሙስሊም እምነት ተከታይ ቢኖር ደግሞ አሁንም ሙስሊሞች እንደዚህ ሆኑ ተብሎ ቢሆንም የራሱ ሚስጥር አለው። ስለዚህ እያንዳንዳችን የተለያየ እምነት ቢኖርና ለእምነታችን እኛ እናውቀዋለን ከደጋጋ አባቶች ተምረን ምንድነው እውነታው የሚለውን ነገር በደንብ ማወቅ ያስፈልጋል። እና ደግሞ ቅድም እንደነገርኳችሁ አሁን ዘመኑ የሾርት ነው። በቃ ሁሉም ሰው ሾርት ቪዲዮ እያየ ስክሮል ያደርጋል። ስለዚህ መጨረሻውን አናየውም። ለምሳሌ አንድ ሰው እሸቱ ያንን ምግብ ሲበላ ብሎ ሲመረው የሚያሳይ አድርጎ ያንን መረራ አለ ተብሎ ያንን ቅጥልጥል አድርገው ያወሩታል። ይሄን እንኳን መረዳት እንዴት ያቅታል? ስለዚህ ሁላችንም በምናየው ነገር በምንሰማው ነገር ትክክለኛ ነገሩን ማወቅ ያስፈልጋል ነው ምለው። እንግዲህ በሰሞኑ በጣም ከፍተኛ መነጋገሪያ ሆኖ ነበር። የዚህ መነጋገሪያ የሆነበት ሚስጥር ደግሞ ምንድነው የሚለውን ካገኘናቸው መረጃዎች ትክክለኛውን ወደ እናንተ አድርሰናል ማለት ነው። ቪዲዮውን ከወደዳችሁት ላይክ በማድረግ ጀምሩት። ለሌሎች እንዲደርስም ሼር እያደረጋችሁ ቪዲዮውን እንግዲህ አዲስ ሆናችሁ ወደዚህ ቻናል የመጣችሁ ደግሞ ይህ ቻናል አዳዲስ ወቅታዊ ነገሮችን የምታገኙበት ነውና እንግዲህ ጠቃሚ መረጃ ነው
አለው ካላችሁ ላይክ ማድረጋችሁ እንዳትረሱ። ለቻናላችሁ አዲስ የሆናችሁ ደግሞ ማህበራዊ ሚዲያ ላይ ያሉ ወቅታዊና እውነተኛ መረጃዎችን በፍጥነት ለማግኘት ሰብስክራይብ በማድረግ የደወል ምልክቱን ይጫኑ። በሌላ ቪዲዮ እስከምንገናኝ ድረስ ሀገራችን ሰላም ያድርገው። ሁሌ ምንድነው ሰላማችሁ ይብዛ እንደምንለው አሁንም ሰላማችሁ ይብዛ። በሌላ ቪዲዮ እስከምንገናኝ ድረስ አመሰግናለሁ። ቻው ቻው።